Sama
ግማሹ በተለምዶ በስመ አብ በመንፈስ ቅዱስ ነው የሚለው። እንደሱ አይባልም። የሚባለው እንዴት ነው? አዳምጡኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብዙዎቻችን እንደ ልማድ መስሎን የምናውቀው የሰው ሀገር ጻፊ የተከበሩ ቀሲስ ኃይለ ገብርኤል የደብራችን አገልጋይ፣ የተከበራችሁ ወንድሞቼ ዲያቆናት፣ ዲያቆን አሮን፣ ዲያቆን መልካሙ፣ ዲያቆን ተካልኝ፣ የተከበራችሁ የደብራችን የአምደ ሃይማኖት የሰንበት ትምህርት ቤት መዘምራን፣ የተከበራችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ሕፃናትን ጭምር በዚህ ሀገር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ቸሩ አምላካችን በቸርነቱ ጠብቆ ጾሙን አስጀምሮ ለዚህ ለታላቁ በዓል ታላቅ በዓል እንደሆነ አውቃችሁ ዛሬ የጥያቄ ቀን ነው። እንዴት እንቀራለን? በዛሬው ዕለት ምን ሰራችሁ በሚባልበት በቤቱ መገኘት አለብን ብላችሁ
ብዙዎቻችሁ ስትመጡ ያልቆያችሁ ያልሰነበታችሁ መምጣታችሁ እግዚአብሔር ደስ ይለዋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ በዚያ በሚያስተምርበት ቀን በትምህርታችን መነሻ የሚሆነው መጀመሪያ ልጥቀስ። በማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 44 ላይ ድልዋኔክሙ ንበሩ፣ ሁላችሁም ተዘጋጅታችሁ ኑሩ የሚል ቃል አለና እሱን መነሻ እናድርግ። ይሄ ዛሬ ቅድም ከተነበበው ምዕራፍ 24 ይህ ቃል ግን ያለው ቁጥር 44 ላይ ነው። በማርቆስ ወንጌል ይደግመዋል። ምን ይላል? ትጉህ እስመ ኢተአምሩ ሰዓተ ጊዜ ይመጽእ በዓለ ቤት እመሂ መንፈቀ ሌሊት ወእመሂ ወሐጽባ ወእመሂ ሰርከ። የጌታችሁ የጌታው የባለቤቱ ቤት ጌታው የሚመጣበትን ሰዓት አታውቁምና ተግታችሁ ኑሩ የሚል ከዚህ ጋር ተመሳሳይ ነው። ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስለዚህ ደብረ ዘይት ለምን ተባለ? ቀኑ በተራራው ስም በቦታው ስም ለምን ይጠራል የሚል ጥያቄ ሊያስነሳ ይችላል። አያስነሳም? ዕለቱና ቦታው በቦታው እንዴት ይጠራል? ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 21 ላይ መዓልተ ይሜር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ወይሜር፣ ቀን ቀን በምኩራብ ተገልጦ ብዙ ሕዝብ 5 ገበያ ሕዝብ ያህል ያስተምር ነበረ። አንድ ገበያ ሕዝብ ምን ያህል ይመስላችኋል? ብዛቱ ይታወቃል? ብዙ ነው። 5 ገበያ በተለይ ብዙ ነው። ለምን ያህል ሕዝብ ይከተለዋል? ብዙ የሚያስደንቅ ስራ ይሰራ ነበረ። አጋንንት ሲያወጣ፣ ጎባጣ ድውያን ከተለያየ ደዌያቸው ሲፈውስ፣ በደረቅ ላይ ግንባር ውሃውን ለውጦ ጠጅ ሲያደርግ፣ 5 እንጀራ 2 ዓሣ ባርኮ አበርክቶ 5000 ሕዝብ ተመግቦ ጠግቦ 12 ቅርጫት 12 ጋዘና ከፈር ይባላል በየሀገሩ ሲነሳ፣ ይህ ሁሉ ብንራብ ህብስት አበርክቶ ይመግበናል፣ ብንታመም ይፈውሰናል፣ ብንሞት ያስነሳናል እያሉ ይከተሉት ነበረ። በዚህ 5 ገበያ ይከተል ነበርና ከእሱ ግን የማይለዩ ቀን ቀን በዚያ ሲያስተምሩ ነው። ማታ ደግሞ ወደ ደብረ ወደ ተራራ ወጥቶ ይሄድ ነበረ። እዚያ ደቀ መዛሙርቱ ባለሟሎቹ ማንና ማን? ዮሐንስ፣ ጴጥሮስ፣ እንድርያስ፣ ያዕቆብ 4ኛ ከጨመርን እነዚህ ስለ ነገረ ምጽአቱ ሲል ማእዜ ከውን ተአምሩ ለምጽአትከ ያመጣጥ የምትመጣበት ጊዜ መቼ ነው? መቼ ይሆን ንገረን አሉት። ያን ጊዜ የሚመጣበት እንከመ ለምለመ ቆጽላ ለበለስ አይምሩ የበለስ ቅጠሏ ከለመለመ ያን ጊዜ ታውቃላችኋል። በለስ ዘይቤ ቤተ እስራኤል ብሎ ቅዱስ ያሬድም ተርጉሞታል። ቤተ እስራኤል ስታቀጠቅጥ በበለሶች መልሶ ቤተ እስራኤል ተናግሮ ስለ ምጽአቱ ስለ በደብረ ዘይት ይህንን ነገር ተናግሮ ነበርና ደብረ ዘይት በቦታው ዕለቱም ይጠራል ማለት ነው። የዛሬ 5ኛ ሳምንት ነው ጾሙ ከጀመርነው ማለት ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን እና መነሻው ቅድም ሲነበብ ወንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርበ ኀቤሁ አርዳኢሁ ወይቤልዎ ማእዜ ከውን ምጽአቱ ተአምሪከ። ደቀ መዛሙርቱ ቀርበው ወደሱ ጠየቁት። ምን አሉት? መቼ ነው የመምጣት ምልክት? መቼ ነው የምትመጣ ብለው ጠየቁ። ወይቤሎሙ እግዚእ ኢየሱስ እውቅጄ ኢያሰትክሙ ብዙኃን ይመጽኡ በስሜ ዘይብሉ አነ ውእቱ ክርስቶስ። ኢየሱስ ጌታም መልሶ እንዲህ አላቸው። ምን አላቸው? እውቅጄ እንዳያስቷችሁ ክርስቶስ ነን ኢየሱስ ነን ክርስቶሳውያንን እያሉ ብዙ ይመጣሉ። ስለዚህ ክርስቶስ እዚህ አለ ቢሏችሁ አትመኑ። እቤት አለ ቢሏችሁ የተለያየ ተአምራት ድንቅ ቢያሳዩአችሁ አትመኑ። ውሸተኞች ናቸው። በእኔም በነቢያትም ሐሰት የሚናገሩ አስመሳዮች ናቸው። ይህ ከመሆን በፊት አስቀድሜ ነግሬያችኋለሁ ብሏቸዋል። ቅድም በአማርኛ ስለተነበበ ወንጌሉ ሰምታችኋል። ሰሙ ነበር።
እግዚአብሔር ቃሉን ያብራላችሁ ያብራል። ስለዚህ ዛሬ ደብረ ዘይት ሰፊ ትምህርት ውቅያኖስ ማለት ነው ያለው። እንዲያው ቀንጨብ ቀንጨብ እያደረጉ እናገራለሁ እንጂ ብዙ ስለሆነ ምን ይላል ድልዋኔክሙ ተዘጋጅታችሁ ኑሩ ነው የሚለው። ዝግጅቱ ምንድን ነው? በምንድን ነው የምንዘጋጀው? ባለቤት አንድ ብጀታ ሎሌዎቹን አደራ አስጠብቆ ወደ ሌላ በሄደ ጊዜ አደራውን ጠብቆ አገልጋዮችን ተንከባክቦ የሚያስፈልጋቸውን እየሰጠ ተግቶ የሚመጣበትን ሰዓት አያውቅምና ተግቶ የሚያገኘው እሱ ጌታው መጥቶ ይሾመዋል፣ ይሸልመዋል ይለዋል። ደገኛው ትክክለኛው ተከታዩን አገልጋይ ታማኙን አገልጋይ። አንዱ ደግሞ የሚመጣበት ሰዓት አደራውን ዘንግቶ አደራ ያስጠበቀውን ልጆቹንም ቤቱን ንብረቱን በደንብ ሳይጠብቅ ሳይንከባከብ ከማይገባው ከማይመስሉት ከዘፋኞች ጋር እየዘፈነ ከሚጠጡት ጋር እየጨፈረ እየበላ የሚያገኘው ደግሞ እሱን ደግሞ ወይ ሰጥቆ መክፈል ስልጣኑን ይቀማዋል፣ ያስረዋል፣ ያግዘዋል እያለ በምሳሌ ተናግረዋል። አሁን የዛሬው ወንጌል ነው። ከመነሻ እስከ መድረሻ ነገረ ምጽአቱ ነው እና ክርስቶስ በዚህ አለ ቢሏቸው አትመኑ። ክርስቶስ ሲመጣ ፀሐይ ከምስራቅ ሲወጣ ብርሃኑ ጽንፍ እስከ ጽንፍ እንደሚደርስ ሁሉ የክርስቶስ የፀሐይ ጽድቅ ኢየሱስ ክርስቶስ አመጣጥን ይታወቃል። ያ ጊዜ ሰማይ ምድር እየተነዋወጠ መባረት ሰልፍ በቀኙ እልፍ እልፍም በቀኙ በፊቱም በኋላ በሰራዊተ መላእክት እየታጀበ ይመጣል ክርስቶስ። ወአመ መጽኦ ለእጓለ እመሕያው በጌትነቱ በተገለጠ ጊዜ ይላል 25 ቁጥር 31 ላይ ያ ጊዜ እረኛ በጎቹን ከፍየሎች ለይቶ በቀኙ እንደሚያቆም ፍየሎችን ከበጎች ለይቶ በግራ እንደሚያቆም ያን ጊዜ ወይ ፈልጦም ዝዝ ያቆም ለየራሳቸው ይለያቸዋል። በግና ፍየል መቼም አይስማሙ። በበግና በፍየል የተመሰሉ ምእመናን ደጋጎች ምእመናን በአባግ ይመሰላሉ። ፍየሎች ደግሞ መቼም የኃጥአን የተለየች ነው ባህሪዋ። ትንሽ ቀልጣፋ ናት፣ ጨዋሂ ናት፣ ቀባጣሪ ናት ፍየል። ኃጥአንን በእነዚህ ይመስላቸዋል። የእሱ ነው እንግዲህ የእግዚአብሔር ስራ ነው ይሄና እረኛ በጎችን ከፍየሎች ለይቶ በቀኝ እንደሚያቆም ሁሉ ጻድቃንን ከኃጥአን ለይቶ በስተቀኙ ያቆማቸዋል። አሚሃ ይነሱ ጻድቃን ጻድቃን ጊዜ በቀኙ ይነሳሉ፣ ኃጥአን በግራው ይነሳሉ። ወይሎም ንጉሥ ለእለ በየማኑ ኑ ቡርካኑ ለአቡየ ትረሱ መንግሥተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር አለ። ንጉሡ በስተቀኝ ያሉትን ብርሃን ለብሰው ብርሃን ተጎናጽፈው የተነሱ እናንተ የተባረካችሁ አባቴ የባረካችሁ ዓለም ሳይፈጠር አባቴ ለእናንተ ያዘጋጀውን መንግሥት ትወርሱ ኑ ይላችኋል በፍቅር። እስመ ርኅቁ አብላዕክሙ በራብ አብልታችሁኛልና ጸማዕኩ አስተይክሙ ብጠማም ይሄ ያለውን ሁለቱም ይሄ ቅድም የጠቀስኩት ምዕራፍና ይሄ ነገረ ምጽአቱ ነው። ይሄ 25:31 ላይ ያለ ነው አሁን ምለው ያለው እና ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ እንግዳ ሆኜ ብመጣ ተቀብላችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል እያለ እኒህ ስድስቱ የቃላት ወንጌልን ያደረጉትን ያልሰሩትንም አይደለም ይዘረዝርና ይነግራቸዋል። አይዟችሁ ቁጭ በሉ እንጂ ወዲህ ነው ቃለ እግዚአብሔር ሲመጣ እኮ መፍረግረግ ነው ይመጣል። ያቁነጠንጠናል ቃሉን እንዳንሰማ ቁጭ ብላችሁ ስሙ። ለተወሰነ ጊዜ ምንድን ነው እንዲያው እና ቃለ እግዚአብሔር መድኃኒት ነው፣ ሕይወት ነው። ያቺ የአንድ ሰዓት መታገስ አይነሳችሁ። ሌላ ነገር ቢሆን እንታገሳለን።
ያው ያየሁትን መገሰጽ ነውና ዝም አይደለም። ምክንያቱም ቃሉ ሲነሳ እንዳትሰሙ እየነዳችሁ እየወሰዳችሁ ነው ያለ። እቺ በጥያቄ ቀን መጠን ደግሞ እንደዚህ ለተወሰነች ደቂቃዎች መታገስ አለብን። ያን ጊዜ ትህትና ወትትን ቅዱሳን ምላችሁ እግዚኦ ማእዘሪና ከሩሁ ከወአምላክ አቤቱ መቼ ተርበህ አብልተን፣ መቼ እንግዳ ተጠምተህ አጠጣን፣ መቼ እንግዳ ሆነህ መጣህ ተቀብለን፣ መቼ ታርዘን አልብሰን፣ መቼ ታመህ አይተን ጠየቅንህ ይሉታል። አማን እብለክሙ ዘገበርክሙ ለአሐዱ እምእሳን አኀዌ ኢተገበርክሙ። እውነት እላችኋለሁ ከእናንተ ለአንዱ ያደረጋችሁት ማድረግ ለእኔ ማድረግ ነው ይላል። ክብርና ስለ ቅዱስ ቃሉ የእግዚአብሔር አምላክ ስሙ የተመሰገነ ይሁን። አዎ ለሰሩት ላበሉት፣ ሲራቡ ላበሉ፣ ከምግባቸው ከፍለው ላጠጡት፣ ሲጠሙ ወገኖቻቸው ከሚጠጡት ከፍለው ላጠጡት፣ ሲታረዙ ያዩትን 2 ልብስ 3 ልብስ ያላቸው አንዱን ለታረዘ ዛሬ ያለበሰ፣ ቤትም 2ም 3ም እያለ እንግዳ ሆኖ ሲመጣ እንግዳ ለተቀበሉት አልጋቸውን ምንጣፋቸውን ለቅቀው የሚያስተኙ የሚያስተናግዱ አማኞች አገልጋዮች አሉ። እኔም አይቻለሁ። በቆሎ ትምህርት ቤት ሲዛወር የቆሎ ተማሪ ዘዋሪ ነውና ይሄዳል፣ አይተናል። ደጋግ ምእመናን አሁንም የእግዚአብሔር አሉት ስራው ቃሉን የሚፈጽሙ እግርኛ ነጥብ ባልና ሚስት ይጣላሉ። ይህ በረከት እኔ ነው ለኔ ነው ይባላሉ። መታደላቸው። አዎ ክርስቶስ በእንግዳ ምሳሌ ይመጣል እና ያበሉትን እንግዳ የተቀበሉትን ይመሰክርላቸዋል። በወዳጆቻቸው በቅዱሳን ፊት፣ በጻድቃን በሰማዕታት ፊት፣ በጠላቶቻቸው አጋንንት እንዲያብሩ ይመሰክራል። ኑ ይላቸዋል። እነሱ አቤቱ ቸርነት የባህሪ ስለሆነ ቸር ስለሆንክ እንጂ እኛስ አልሰራንም፣ ምን ሰርተን ግን ለአንተ ቸር ስለሆነ ነው ብለው እነሱ ኑ የተባሉትን ወደ ዘላለም መንግስት ብርሃን ከፀሐይ 7 አሸብርቆ ብርሃን ለብሰው ብርሃን ተጎናጽፈው ይገባሉ ወደ እግዚአብሔር መንግስት። ክብርና ምስጋና ለእሱ ይሁነው። እኔና እናንተም ወዳጆች ሁሉ ለመባል ያውቃል። በፍቅር በትህትና በትዕግስት በፍቅር በተላበሰ ኑ ወዳጆች ለመባል ያበቃል። ለእሱ ፈቃድ ይሁንልን። ያልሰሩትን ደግሞ እንግዲህ በስተግራ የተነሱት ኃጥአንን ደግሞ ለሰራ ቅድም አትናቴዎስ ነው አይደለ የተቀደሰ ምን ይላል? እይምህሮ ለነዳይ በእንተ ንዴቱ፣ ችግረኛ ድሃውን ስለ ንዴቱ ስለ ችግሩ አይምረው፣ ስለ ስራው ነው የሰራውን ስራ እንጂ ወእይምህሮ ለባዕል በእንተ ምሉ፣ ሀብታምም ደግሞ ስለ ክብርነቱ ስለ ብልጽጋው ስለ ሀብታምነቱ አይምረው። ካልሰጠበት ካልመጸወተበት ገንዘቡን እያደለበ ከኖረ ምንም ይቅርታ አይደረግለትም። እግዚአብሔር በነዳያን ላይ የሾመው እንዲመጸውትበት፣ እንዲሰጥበት፣ እንዲያለብስበት፣ እንዲያወርስበት ነው። ካላደረገ እሱ ስለ ሀብታሙ ዛሬ ሰው ሀብት ያለው ከሆነ ሁሉ ነው የሚፈራው የሚያከብረው። ለምን? ሀብት ስላለው። በእግዚአብሔር ዘንድ ግን እንዲህ ያለ የለም፣ ቀልድ የለም። ምን ይለዋል? ሀብታሙንም እንደሰራው ከሰጠበት ከሰራ ና ወዳጄ ይባላል። ያንን ችግረኛው በድህነቱ አይማርም፣ በመልካም ስነ ምግባሩ ይቅር ይለዋል ይላል። ቅድም በአማርኛ ነው የተነበበው። አትናቴዎስ ረዘም ያለ ነው ነገረ ምጽአቱ ሰፊ ስለሆነ ይበዛባችሁ ይሆናል። አንዳንድ ቃል ግን ታስቀራላችሁ ብዬ ተስፋ አደርጋለሁ። ስለዚህ ወሩ እምኔ ርጉማን ውስጥ እሳት ዘለዓለም፣ እናንተ ርጉማን የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ እሳት ዘለዓለም ሂዱ ይላቸዋል። ከዚህ ያውጣል እግዚአብሔር። ያን ጊዜ እስመ ርኅቆ እያበራ አላበላችሁኝምና፣ ሰማይ ቆ እያስተኝ ብጠማም አላጠጣችሁኝምና፣ ንግደ ኮንኩ ወኢተወክፍ እንግዳ ሆኜ ብመጣ ማደሪያ የለን
ማደሪያ ፈልግ እዚህ የለም ብላችሁ አባራችሁኛልና አንለውም ይባላል እኮ አይደል? አዎ ንግደ ኮንኩ ወይ ተወከፍኩ ምን እንግዳ ሁኜ ብመጣ አልተቀበላችሁኝም፣ ብታመምም አልጠየቃችሁም፣ ብታሰርም አላያችሁኝም ብሎ ላልሰሩት ደግሞ ይመሰክርባቸዋል። ያልሰሩትምና ያን ጊዜ ይመሰክርባቸዋል። እነሱም ደግሞ ትህትና ያላቸውን ልክ በዚህ እንደለመዱት ሙግት፣ ፉክክር ቃልን አንድን ቃል አጼፈታ ነው የሚመልሱ። እግዚኦ ማይደሪ ናገርሁ በከ ወያ አቤቱ መቼ ተረበመተነ አላበላን ብለን መቼ ተጠምተን አላጠጣንም፣ መቼ እንግዳ ሆነን መጥተን አልተቀበልንህም፣ መቼ ታርዘን አላለበስንህም፣ መቼ ታመን አልጠይቀሃንም ብለው ይመልሳሉ። አማን ብለክሙ ዘይገበርክሙ ለአሐዱ ንዑሳን አኀዌኒ ይገበርክሙ ከእናንተ ከወንድሞቻችሁ ከወንድሞች አንድ ክርስቶስ መፍቀር የሰራው አኀዌ ይላል። ወንድሞቼ እያለ እኮ ነው በፍቅር ይጠራል። ከእናንተ ለአንድ ወንድማችሁ ያላደረጋችሁት ለእኔም አላደረጋችሁም። ዛሬ ወንድሞቻችን ራብን ጠማን እናበላቸዋለን፣ እናጠጣቸዋለን። ተቸገሩ ቸገር ዝግ ችግራቸውን እንጋራለን አንጋራለን? ያለውን ሰው ነው እኛ የምናጅበው፣ የሌለውንማ ማን? አዎ። እና ይሄ ጥያቄ ቀን ነው፣ የማይቀር ነገር ነው፣ የማይቀር ነው። ለዚህ ነው ተዘጋጅታችሁ ኑሩ የሚለው። ዝግጅት በምንድን ነው? ዛሬ ወንድሞቻችን ሲቸገሩ የችግራቸው ተካፋይ መሆን፣ የችግራቸው መጋራት፣ ችግራቸውን በቻልነው መጠን እግዚአብሔር በለገሰልን ባገኘነው ነገር እንዲያው መልካም ንግግር እንኳ ጥሩ ነው። ሰውን እኩል በእኩል ማየት፣ ማክበር፣ ሰውን አለማበላለጥ፣ ሀብት ያለውን ሀብታም ብቻ ሳይሆን ሰው ሀብታምን ምን ይላል ዳዊት? ዝልፎ ለባዕልስ በእንተን ስጥበት መጹትበት ብለህ ገስጸው ምከረው። አዋርደው ማለት ሳይሆን ምጽዋት ስጥበት፣ ለግስ ካገኘው ብለህ ምከረው ይላል ነቢየ እግዚአብሔር ዳዊት። ስለዚህ ዛሬ ወንድሞቻችን እህቶቻችን ሲቸገሩ የችግራቸው ተጋሪ ከሆነ ዛሬ ሲለምን በበራችንም በተለያየ መንገድ ባለንበት እኛ ገዳም ጫካ መግባት አይጠበቅብንም። ካለንበት ሆነን መልካም ስራ ከሰራ ገዳም እንደገቡ ሰዎች እንቆጠራለን። በዚህ በደጋጎች አባቶች በዶሮ አንዱ ሀገረ ገዢ ዋልድባ ይላሉ። ጓደኛቸውም እንደዚህ ናቸውና ዋልድባ ልሂድ እያሉ ሲያስቸግሯቸው ምን አሏቸው? አባ ለማ አይመርከባቲ እንግዲህ ገረገራ ይባላል በዚህ በሰሜን ጎንደርና ወሎ መቄት አካባቢ ነው አይደል? የዚህ አካባቢ ነበሩ። ደግ አባት ናቸውና አባ ለማ አይመርከባቲ ገረገራ ዋልድባ ይዲ ገረገራ ዋልድባ ናት። አዎ ምን ማለታቸው ነው? ካለበት ሆነ መልካም ስራ ከሰራ ገዳም ነው እሱ የገዳማዊ ሕይወት ስራ ነው ብለው እኛ መንፈሳዊነት ያጠቃቸው ነበርና ወደ ገዳም ለመሄድ እያሰቡ እንዲህ ሲሉ ይህንን ብሏቸዋል። እና እኛ ዛሬ እዚህ ንስሐ ግቡ ስንባል እኔ ሀገር ቤት ስገባ ነው ንስሐ ገባ የምንለው። ብዙዎች ከዚህ ግማሽ የሆነ የሚሉ አሉ አይደለም አይደለም። እስመ በላሲ አነ ውስተ ዳዊት እኔ እዚህ ዓለም መጻተኛ ነኝ፣ ስደተኛ ነው። እኛ እኮ የኮንትራት እግዚአብሔር ነው እስከሚለን እዚያ ያም ይህም የእሱ ቦታ ነው፣ የእግዚአብሔር ነው ሁሉ። አገር ቤት ያሉ ሽማግሌዎች መቼ ንስሐ ገቡ? 70 80 ሆኗቸው እኮ ንስሐ ያልገቡ ሰዎች አሉ።
ለምን አገር ቤት አይደል ያለው? እንግዲህ ከሚያውቃቸው ካህናት አባቶች ነው ያለው። የሰው ሀገር ምንድን ነው የሚባለው? ከኔ ጋር ናቸው። ምግባሩ፣ ስነ ምግባሩ በዚህ ነው ማመን ያለብን። እና ንስሐ ግቡ ስትባሉ ንስሐ ግቡ። ንስሐ የገባችን ደግሞ ስጋው ደግሞ ተቀበል። በቀደም እኛ ጥሩ አባት መጥተው ንስሐ ስገቡ ቶሎ እየገባችሁ ነበር። ውጤቱ ምንድን ነው? ስጋው ደግሞ መቀበል እኮ ነው። ንስሐ የተቀበላችሁ ስጋው ደግሞ ተቀበላ እንዴ! መልስ እኮ ወደ ጭቃ ታጥቦ ጭቃ እንዳትሆን። ንስሐው የተቀበለ ሰው በተግባር ያሳየዋል። ወንድሞች አሁን እንደነሱ እናንተ በአፈጻጸም የንስሐው አፈጻጸሙ ነው። ሰዎችን እናጠፋለን፣ እንጣላለን። ለይቅርታ ልቡና ደግሞ እንዲኖረን እያደረግን ይቅርታ እየተጠያየቅን ፈጣሪያችን መለማመጥ አለብን። እና ዝግጅቱ ምንድን ነው? ድልዋኔክሙ ሀሉ ተዘጋጅታችሁ ኑሩ እስመ ኢተአምሩ ጊዜ ይመጽእ ባለቤት ጌታችሁ የሚመጣበትን ሰዓት አታውቁምና። እመሂ መንፈቀ ሌሊት እኩለ ሌሊት ይሁን አነጋት ይሁን እኩለ ቀን ይሁን አመሻሽ ይሁን ሰዓቱ የምትጠሩበትን አታውቁምና ንስሐ ገብታችሁ ቅዱስ ሥጋውን ክብር ተቀብላችሁ ተዘጋጅታችሁ ኑሩ ነው። ስለዚህ ዝግጅቱ ዛሬ ወንድሞቻችን ለችግራቸው መጋራት፣ ለመልካም ስራ መፋጠን። አሁን ዛሬ ካልተዘጋጀን ቃሉ ይነገራል፣ ትምህርቱ እንደ ዥረት ይወርዳል። አላወቅንም። ያን ጊዜ ሙግት የለም። ፍርዱ ተቀብለው ወደዚያ ነው። አስተያየት የለ፣ እንደዚህ ባይ የሚባል ነገር የለም። ያን ጊዜ ፍርዱን ተሸክሞ መሄድ ብቻ ነው። ኑ ለመባል ምን ማድረግ አለብን? እኔና እናንተ ምንድን ነው ዛሬ ንስሐ ገብተን ወንድሞቻችን የተጣላነውን ታርቀን አስታርቀን ሕሊናችንን ልቡናችን ለመልካም እናዘጋጅ። ትህትናን መሰረት አድርገን ትህትናን፣ ፍቅርን፣ ትዕግስትን፣ ሰላምን እምቢተኛ ልቡናችንን እግዚኦ ኢትቤኒ ልቤ አለ ነቢየ እግዚአብሔር ዳዊት በመዝሙር 130 አቤቱ ልቡናዬ አይታበይብኝ፣ ትህትናን፣ ትዕግስትን፣ ፍቅርን እንዲኖር አድርግልኝ እያለ ይሄ ትዕቢተኛ ልቡናችን ትህትናን እንጸልይ። እየጸለይ ጾም ነው። ጾም ጸሎት እንስገድ። በየቤታችሁ ስገዱ። ማምሸት እዚህ ሀገር ያመሻል ነው። የጸሎት ሰዓቱ የእንቅልፍ ጊዜ ነው። ተለዋውጧል አይደል? አዎ። የሀገሩ ባህል ማምሸትም ቢሆን ደግሞ ለጸሎትና ለእግዚአብሔር የምናገለግልበት ሰዓት ትኖራል። ጌታችን ምን ዕዳ በደል ኑሮት ነው ከደቀ መዛሙርት ፈቀቅ ብለው ወተአተተ እምኔሁ መጠነ ሙገረን ይላል በማቴዎስ ወንጌል ምዕራፍ 26 ቁጥር 34 ላይ ከነሱ ፈቀቅ አለ። ጸልዩ ከመ ይትባኡ ወደ ፈተና እንዳትገቡ ጸልዩ አላቸው። ያን ጊዜ ወንዝ ውስጥ ሊንጠፈጠፍ ድረስ ጌታችን ሰግደዋል። ምንድነው? ንስሐ ነው ወይ ኃጢአት አለበት ጌታ? እንደዚያው ነው የሰገደ። ለእኛ አርአያ ለመሆን የእኛን ኃጢአት ለማስወገድ እንደዚህ አድርገዋል። እኛ ዛሬ ስንት በጠጉር ራስ ኃጢአት እያለን ልክ ጽድቃችን መዝግበን በኪሳችን እንደያዝ ነው የምንቆጥረው። ኃጢአተኞች ነን ሁላችንም። ስለዚህ ልቡናችንን ዝቅ አድርገን ያደለው እያነባ ይጸለያል፣ እያለቀሰ ኃጢአቱን። ቅድም ምን ይላል? 3 ልጅ ልደት አለን አለ ማለት ቅድም በአትናቴዎስ ቅዳሴ አንዱ አለ አንዷ ጥምቀት ናት አለ። ሁለተኛ ስጋው ደግሞ መቀበል፣ ሶስተኛ አልባ ንስሐ እያነቡ ማልቀስ፣ ጸሎቱ ገብቷቸው ስለ ኃጢአታቸው ስለ ራሳቸው ሞተ ወደ እግዚአብሔር እያሰቡ ማንባት
እነዚህ ሶስት ልደቶች ናቸው። ሶስት ልደት አለን ብሎ ቅድም በተቀደሰው በአትናቴዎስ ቅዳሴ ነገረ ምጽአቱን እንደሚያስታውሰን ተናግረዋል እና ዝግጅታችን ተዘጋጅታችሁ ኑሩ የሚለውን በልቡናችን ዝግጅቱ ዛሬ ነው። ዛሬ ንስሐ ገብተን ነገ ሳልስት የምንለው ምክንያት እንተወው። እኛ እናውቃለን ስንል አናውቅም። እሱ ነው አዋቂው፣ የእግዚአብሔር ነው። ቸርነቱን ጠብቀን ሁላችንም ኃጢአተኞች ነን። ማንም ጻድቅ የለም ከሱ በስተቀር ከእናቱና ከሱ በስተቀር። ስለዚህ ኃጢአታችን እያመን ዝግጅታችን ለምን መሆን አለበት? ለንስሐ፣ ለይቅርታ፣ ለፍቅር፣ ለሰላም፣ ከሁሉም ፍቅርና ትህትና ይፈልጋል እግዚአብሔር። ስለዚህ ተዘጋጅታችሁ ኑሩ የሚለው ነው የትምህርታችን መነሻና ተዘጋጅተን ዛሬ ዝግጅት ለምን ያበቃል? ወዳጆች ሄዱ ይላል። ዛሬው እዚያ ደብረ ዘይት የቅዱስ ያሬድ ምስጋና ምን ይላል? እንዳላበዛ ብቻ ግን አበዛው ሰዓት እያለ እና የማረና በይቲ ሰዓት ሞት ኃጢአት የሚላለው መምህር እንግዲህ ያርሙኛል። ምን ማለት ነው? አቤቱ በዚች በጭንቅ ሰዓት ይቅር በለኝ፣ ማረኝ፣ ራራልኝ። የፍርድ ቀን የዚች የፍርድ ውሳኔ ቀን ናት እኮ። ይቅር በለኝ፣ ማረኝ፣ ራራልኝ፣ ይዘንልኝ። በይቲ ሰዓት በዚያች የጥያቄ የፍርድ ቀን ዛሬ ናት። እንደገና ምን ይላል እዚህ አመ ይመጽእ አመ ይወቅስ በግርምተ አውድ አሚሃ ይወቅይ ኩሎሙ ኃጥአን። ያን ጊዜ በፍርድ ጊዜ ያለቅሳሉ፣ ለቅሶ ግን ዋጋ የለውም፣ ያነባሉ። ዛሬ ከሆነ ዋጋ አለው። ዛሬ ካለቀስን በንስሐ ዛሬ ከሆነ ዋጋ አለው። ይህንና ሰድን ምን ነፍስን ምን እንላታለን? ያን ጊዜ እያለ ሄድና እምሄሶ ለሰብእ ሶበ ይምህር ነዳይ ወይገብር። ለሰው ልጅ መልካም ስራ መስራት በተሻለው ነበረ ክፋቱን ትቶ ነው የሚለው እና መልካም ስራ ሰርተን እግዚአብሔር ደስ አሰኝተን የይቅርታ ልቡና ሰጥቶን እግዚአብሔር ይቅርታውን እንዲያድለን የእግዚአብሔር መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ተዘጋጅታችሁ ኑሩ ነው የትምህርታችን ዝግጅቱ። ለንስሐ፣ ለይቅርታ፣ ለትህትና፣ ለፍቅር እንዲሆንልን የእግዚአብሔር ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። ለአባታችን ቃል ያሰማልን፣ ቃል ያሰማልን። ደከማችሁ የደከማችሁ ትመስላላችሁ። ቃል ሕይወት ያሰማልን። እንግዲህ ያው ድሏን ንበሩ ተዘጋጅታችሁ ኑሩ በሚል የወንጌሉን የመነሻ ኃይለ ቃል አድርገው አስተምረውናል፣ መክረውናል። ለአባታችን በድጋሚ ረጅም ዕድሜ ከሙሉ አገልግሎት ጋር እግዚአብሔር ያድልልን።